ነገር ግን በዛ ጊዜ ታዲያ ትምህርት ሳይኖር አስቡት ደግሞ ዩኒቨርሲቲ ከትምህርትም አልፎ ደግሞ በዩኒቨርሲቲ ደረጃ ዊዝ ዲግሪ ኮርስ መሰጠት የተጀመረበት ዩኒቨርሲቲ ነው። ይህንን ያደረገችው ታዲያ በብቸኝነት ነበረ። ሙሉ ግንባታውን ተጨርሶ ፕላኑን አድርጋ ሰዎች መማር እንዲችሉ ሴቶችም ወንዶችም በኩል ትምህርትን እንዲያገኙ ነበር ያመቻቸችው። ይህ ቦታ ከጊዜ በኋላ ከብዙ አገሮች ከሁሉም አቅጣጫ ወንዶችንም ሴቶችንም በኩል ማስተናገድና ማስተማር ተጀመረበት። ከተማሪዎቿ ውስጥም እነ ኢብኑ ኸልዱን ኢብኑ ሩሽድ የሚባሉ በጥቂቱ ይጠቀሱበታል። ይህ ትምህርት ቤት ታዲያ ቀላል እንደምንለው ኖርማል አሁን እንደምናስበው ትምህርት ብቻ አይደለም። ለህግ፣ ለታሪክ፣ ለፍልስፍና፣ ለሂሳብ፣ ለስነ ስርዓት ያካተቱ በቃ የተለያዩ የትምህርት አይነቶችን ለመጀመሪያ ጊዜ በዲግሪ ኮርስ መስጠት ጀመረ። ታዲያ ይህ እድል ቀላል ነገር አይደለም። ሴቶች ጭራሽ ማንበብና መጻፍም እንኳን ከቤት ወጥተው መማር በማይችሉበት ጊዜ የዩኒቨርሲቲ ዲግሪ ኮርስ ማመቻቸት በጣም ከባድ ነበረ። ከዓለም ላይም የመጀመሪያው ኢቭን ነበረ። አልቀራዊንን ሰርች ብታደርጉት በግልጽ የሚያስቀምጥ ነገር ነው። ይህ ዩኒቨርሲቲ ታዲያ የሚገርመው አሁንም ድረስ በዩኔስኮ ተመዝግቦ ነባር ከሚባሉ ቀደምት ዩኒቨርሲቲዎች መካከል የመጀመሪያውና ዋነኛው ጥንታዊ ዩኒቨርሲቲ ሆኖ በመመዝገብ አሁንም ተቀምጧል። ስለዚህ ዩኔስኮ ላይም የሰፈረበት ምክንያት አንድ ጥንታዊነቱ፣ ሁለተኛ ደግሞ እስካሁንም ድረስ ራሱ ያንን ስራ በመስጠት ዩኒቨርሲቲው አሁንም ድረስ ለጎብኚዎች ክፍት ሆኖ ይገኛል። ታዲያ ይቺን ጀግና ለምን አነሳሁላችሁ? ብዙ ጊዜ ዩኒቨርሲቲ ሲባል ትምህርት ሲባል የምናስታውሰው ምዕራባውያንን የሰሩትን ሰዎች የምናስበው በሴት ልክ አይደለም። ከሴትም በላይ ደግሞ ሙስሊም ጀግና ሴትን የዚህ ዩኒቨርሲቲ መስራች ብለን ማሰቡ ትንሽ ይከብደናል። ለምን እንደሆነ ባላቅም ለዛም ነበረ መጀመሪያ ክፍሉን ስጀምረው ሙስሊም ሴቶች ባይኖሩ ከምናጣቸው ነገሮች ውስጥ አንዱ ዩኒቨርሲቲ ነበር ማለት ነው። የዲግሪ ኮርስ ተጀመረው በእሷ ዩኒቨርሲቲ ነበረ።